በዚህም ብሎ ፍቅሩን ሊገልጽላን ነበር። ግን ምን ዋጋ አለው? እሷ ማመን አልፈለገችም። የሆነ እሱን እንደምትፈልገው የሆነ ስሜት ቢኖርባትም እንኳ እሺ ብላ መቀበል አልፈለገችም። የድሮ ስብራቷ ምናልባት ሙሉ ለሙሉ ስላልተጠገነ ይሆናል። ለነገሩ ከመቼ ወዲህ የልብ ስብራት ተጠግኖ ያውቃል? ለሙዬ በቃ ባቡሬ በዚህም ብሎ ሊነግራት እያሰበ ግን ደግሞ እሷ አይሆንም ብላ አሳምነዋለች። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች ሙስሊም ክርስቲያን ወገኖቼ ሰላማችሁ ይብዛ እያልኩኝ ለቤት አዲስ የሆናችሁ ሰብስክራይብ በማድረግ የደወሏን ምልክት በመጫን ቤተሰብ ሆኑ። ነባሮች ደግሞ ላይክ፣ ሼር ማድረጋችሁን እንዳትረሱ። የአደይን ድራማ ይዤላችሁ መጥቻለሁ። አብራችሁ ይቆዩ። የአደይ ድራማ ሲጀምር አበባ ገዝተህና ተብሎ በቃ ባቡሬ ዳይመንድን ኪንጎን ልኮት ነበር። ኪንጎም ሲሄድ እንዳጋጣሚ በተዝ በፊት ዳይመንድ ወደ ገጠር ሲሄድ ባዶ እጁን ከሚሄድ ብለው የዘረፉት ልጅ አግኝቶ ስለነበረ ሞባይሉን የአበባ መግዣ ብሎ የሰጠውን የባቡሬን ብር ወስዶበታል። ምንም አማራጭ ያጣው ኪንጎ ደግሞ በቃ ካሹ ጋር ደውሎ ትንሽ ገንዘብ እንዲሰጠው አበባ መግዣ ብሎ ተቀብሎ ሄዷል። አበባውን ገዝቶ እየመጣ እየተመለሰ እያለ ቅድም ያስደነግጠውና ሞባይሉን ብሩን የቀማው ሰውዬ አጋቹ ወይም ደግሞ በሰፈራቸው አለቃ ወይም ትልቅ ተደባዳቢ እንደሚባለው አስቁሞ ተንበርከክ፣ አበባስ ደግሞ ለምንህ ነው ያስከባክህ? አበባ ለጥሩ ሴት እያለ አበባውን የያዘውን ተቀብሎ ተንበርክክ እያለ እየገተገተው ድንገት ከኋላቸው ባቡሬ መጣ። ምን እያልክ ነው አንተ? ምን አይነት ጋጥ ወጥ ብትሆን ነው እንደዚህ ተንበርከክ ወጣ ውረድ እያልክ የምታዘው? አንተ ማን ስለሆንክ ነው በሰፈራችን? በላንጣ አበባውን ብሎ ታጁ መነጠቀው። ኪንጎ በቃ ባቡሬ አንተ አበባውን ይዘህ ሂድ፣ እኔ እና እሱ እናወራለን ብሎ እንደፈለገ ያድርጌ ብሎ ራሱን ሊሰጥ ነበር። ግን ደግሞ ባቡሬ አላስቻለውም። ተነሳ፣ አንተ ስለማን ትቀራለህ? በል ቀጥል፣ እኔ እናንተ ደግሞ ያልጨረስነው ነገር አለ። አሁን ሌላ ጉዳይ ስላለብኝ ስመለስ እንጨርሳለን ብሎ አስፈራርቶ ኪንጎን ካጠገቡ ይዞ ተደ። ግራ ገብቷታል። በቃ አርፍዷል። ምን ሆኖ ነው ይሄ ልጅ የቀረው? ተዘጋጂ፣ በቃ ሁሉን ነገር ጨረሽ ወይ ብሎ ደውሎ ከነገረኝ በኋላ ስንት ጊዜ ስንት ሰዓት ሆነኝ እዚህ ጠብስ እየጠበቅኩት። ጎርደድ እያለች አንዴ ሶፋው ላይ እየተቀመጠች አንዴ ጣውላው ላይ አዴም አረ ተረጋጊ፣ ይመጣል፣ ተረጋጊ፣ አይዞሽ እያለቻት ለሙዬ ግራ ገብቷታል። የባቡሬ መዘግየት እንደማን ብሎ በር ተቆርቁሮ የግቢ በር ተከፍቶ እቤት ሲገባ ቆማለች። ምን ሆነህ ነው ባቡሬ? ምንድነው ችግሩ? ቆይ ምንድነው ያስረፈደህ? እኔ እኮ ጠብቂ ስትለኝ በጣም ቆየሁ ተዘጋጅቼ እየጠበቅኩ፣ ለምንድን ነው እንደዚህ ያረፈርከው? ብላ ተቆጣችው። ይቅርታ አዋርፍጃለሁ ደግሞ ብሎ ከኋላ የደበቀውን አበባ ሰጣት። ይህን አበባ ፍለጋ እኮ ሂጄ ነው ያረፈድኩኝ፣ በጣም ይቅርታ አለ። አዴይም አጠገባቸው ስለነበረች በቃ ይቅርታ አድርጊለት፣ እውነትም አበባ እኮ እንዲህ በቀላሉ አይገኝም፣ በፍለጋ ነው እና እንዳለውም አበባውን ሲፈልግ ይሆናል የቆየብሽ። በያሁን ጊዜሽና ሰዓታችሁን አታቃጥሉ፣ ቶሎ ብላችሁ ሂዳችሁ ቶሎ ተመለሱ አለች። እና አረባከሽ ገና ሳንሄድ ቶሎ ተመለሱ ትያለሽ አለ ባቡሬ። እና በቃ እንሄድ፣ ተነሽ፣ በቃ ሳይመሽብን እንሂድ ተባብለው ፏብትና አድርጎ ሆነ ሬስቶራንት ይዟት ሄደ። ደስ የሚል ጊዜ ያሳለፉ። እራታቸውን በሉ፣ መጠጥ የሚጠጣም ካለ ጠጡ። ደስ የሚል ጊዜ። እቤት እየገሰገሰ እየሄደ ምን ሆነህ ነው? እየሩክ እኮ ነው የመጣኸው አለችው ቅምጥል ኪንጎን። አዎ የበቀደሙ ከዳይመንድ ጋር ሆነን ስንሰርቀው የነበረው ልጅ አግኝቶ ነበር። ሞባይሌንና የሆነ ገንዘብ ነበር እኮ እሱን ወሰደብኝ። ምን አይነት አረመኔና በቃ የተለየ ሰው ነው ማለቴ በጣም ከባድ ሰው ነው እያለ እየተርበተበተ ለቅምጥል ነገራት። ቅምጥልም እንዴት የኔን ባል ነው ወይ እንደዚህ የሚያደርገው? ያዙ ይልቀቁኝ ብላ ሰፈሩ ድረስ እየሄደች አንቺን ካየሽ አንቺንም ችግር ውስጥ መግባት አላስፈልግም። ባቡሬ ቀዲም አግኝቶ ስለነበር እሱንም ስላየው ግራ ገብቶኛል። አንቺንም እንዳየው አልፈልግም። የራስን ችግር በራሴ እወጣለሁ። በቃ ተይው እያለ በቃ እንደማንም አሳምኗት ወደ ቤት ተመለሰ። ስልክ ደውላለች። ዴቭን ነበር የምታወራው። አደይ አገር እንዴት ነው ሰፈሩ? እናቴ በጥሩ ሁኔታ ተቀበሉህ? እህቴስ እያለች ስለ ሁኔታው ጠየቀችው።
እናትዋ ምንም እንዳላሉ አባቷ ግን እንዲህ በቀላሉ የሽምግልናውንና የእሷን ባልና ሚስት የእሱን ባልና ሚስት በቀላሉ እንደማይቀበሉ ነገራት። በቃ ፈጣሪ ያውቃል፣ እኔም ባይሆን አንተን የሆነ ነገር እንዳያረጉ እናቴን ላውራት ብትለውም አይ አይሆንም፣ እንደማንም ብዬ እኔ ሁሉም ነገር አመቻችቼ በቃ ማሳመን አለብኝ፣ ዳይመንድም ስላለ ከጎኔ ይረዳኛል ብለው ተዘጋጁ። ፍቅር ተብዬዋ አዴ ከቤታቸው ከወጣች በኋላ በሮማን ላይ እና ባሹ ላይ መጥፎ ነገር መጠንሰሷን አላቆመችም። ምን በሮማን ላይ ባሹ ላይ ብቻ በቃ ዴቭንና አዴንም ራሱ አሁን ሊጋቡ በቃ ሽማግሌ ሊላክ መሆኑን ካወቀች በኋላ እነሱንም እንዴት መለየት እንዳለባቸው ግራ ገብቷት አለ። ዴቭ ከእጇ ወጥቶ አዴን ሚስቱ አድርጎ መቀመጡ እሷን ሚዲያ ላይ ጥሎ እንደዛ አፈቀርኩ ወደድኩ ብላ እኔ ጋ ይመጣል ተስፋ አድርጋ ነበረ፣ ግን አልተሳካላትም። እና ባሹ ላይ እና በሮማን ላይ የሆነ ነገር ለማሴር አስባ እናቷን ጠርታ ሳሎን እያለ እማዬ እኔ ሳያቸው ይቺ ሮማን ተብዬዋ በስርዓት ስራዋን የምትሰራ ሰው አይደለችም። በቃ ስራዋን ጨረስኩ እያለች እኮ ሁሌም እዛ በረንዳ እየሄደች ካሹ ጋር ጆሮ ለጆሮ እያወሩ ነው። ሁሌም ቢሆን አዴይን አላይሻትም እንዲህ ሁሌም ወንድሜ ነው እያለች ከዴቭ ጋር በወጡ በገቡ ቁጥር እንደፈለጉ እያወሩ በመጨረሻ አሁን ፍቅረኛሞች ነን ሽማግሌ እንላክ እንጋባ እያሉ አሁን አላየሽም? ሮማን ብትሆን እንደዛ ነው የሚሆነው። አውቀው ነው እህትና ወንድሜ ነው እህቴ ነው እየተባባሉ ብትቆጫቸው ነው የሚሻልሽ እማዬ ብላ ከእናቷ ላይ ያልሆነ ቅንጭላታቸው ውስጥ ያልሆነ ነገር እንዲያስቡ አደረገቻቸው። ሮማንን እርግጠኛ ሆነው እውነተኛ ለማወቅ ጠሯት። ሮማንም ኧረ እማዬ ኧረ እትዬ ምንድን ነው የሚሉት? የዋሹ ያውቃሉ። ከገጠር አካባቢ አስጠፍቶኝ ብዙ መከራዎችና ስቃዎችን አሳልፎ አሁን ላይ የደረስኩበት ደረጃ ጥሩ ወንድሜ ነው። በዛ ላይ አስተዳደጋችን በወላጆች በእናትና በአባት አንድም ባንሆንም እንኳ ወንድሜ ነው። ምን አስበው ነው ማለቴ አሁን ላይ ምንም የምናስበው ነገር የለም፣ እኔ እና እሱ ወደፊትም የምናስበው ነገር የለም ብላ ነገረቻቸው። እንደሱ ቢሆን ነው የሚሻለው። ይቅርታ በቃ ወደ ስራሽ ተመለሽ አሏት። ከዚህ በኋላ በቃሹን ከቀረብኩኝ ከስራ ተባረሬ ወደ ያለፈው ህይወቴ ወደ ገጠር መግባት አልፈልግም፣ በጥንቃቄ ሙላ ተጠንቅቄው በቃ ስራዬን መስራት አለብኝ ብላ ካሹ ጋር ለማራቅ ወስናለች። በቃ ሬስቶራንቱ በጣም ያምራል፣ ደስ ይላል። ባቡሬ በየትኛውም አጋጣሚ ሁሉ ፍቅሩን ለመግለጽ እየሞከረ ነው። አበባ በየትኛው ሀገር ነው እስቲ ለፍቅረኛ ካልሆነና ወይም ሚስቴ ናት ለሚላት አንድ ወንድ ልጅ አበባ ወይም ደግሞ ለሚያከብራትና ለሆነ ነገር ካልሆነ በስተቀር አበባ እንዲህ በቀላሉ አይሰጥም፣ ያውም ቀይ አበባ። እና በቀላሉ ሊነግራት አስቦ ነበር። ግን ደግሞ ከነገራት በኋላ ነገሩን ለሌላ ነገር አስባ እንዲትርቀው አልፈለገም። አይ ብነግራት አሁን ትርቀኛለች። አሁን ክፉኛ በኤላ ተሰብራለች። ኤላ ያሰረላትንም ቀለበት ራሱ እሱ ነው ያወጣላት። ይህን ቀለበት ካላወጣሽ እኮ መቼም ቢሆን አረሽውም እና ወደፊት መገስገስ ወደፊት መቀጠል አለብሽ። እሱም በተስፋ ቀለበቱን እያየሽ እያሳለፍሽውን ትዝታ እንትን እያልሽ መቼም ቢሆን አጠገብሽ ያሉ ሰዎችን በዙሪያሽ ማን እንዳለ አታስታውሽም። ስለዚህ አውጪ ብሎ አስወጥቷታል። እና የምግቡ ነገር ጥሩ ነው ተመችሽ አላት። አዎ ተመቼ፣ በጣም ደስ ይላል። ታውቃለህ በጣም ብዙ ጊዜ ሆነኝ፣ ማለቴ ረጅም ጊዜ ሆነኝ እንደዚህ ኩኜ ከወጣሁኝ እና ቴንኪው አመሰግናለሁኝ። እና በቃ ማዘሯ ደህና ነች እያለች ያልሆነ ወሬ ጀመረች። ታውቃለች እሷ ለራሱ አፍቅሯትና ወዷት እንደሆነ የሆነ ሊናገር ያሰበው ነገር እንዳለ ራሱ እሷም ማውቃለች። በመሀልም ስለ ኤላ አሰበችና ስለ ኤዱ አነሳና እስቲ ምናልባት የተቀና እንደሆነ ስሜቷን በደንብ ሊየው ብሎ ስለ ኤዱ አነሳ። ኤዱ እኮ ጥሩ ልጅ ናት፣ የዋህ ናት። ተገናኝተን እኮ ስለ አንቺና ስለ ኤላ ማወራችኝ፣ ኤላ እንደምትፈልገው እያለች። አዎ እሷ ሁሌም ከኤላ ኋላ ናት። ማለቴ አላቅም፣ ሁሌም ከኔ ከምላቸው ሰዎች ከኋላ መከተሏን አታቆምም። እሷ ልጅ ግን ወዳህታል እንዲያንተ ልጅ ስሟን የምደጋግምብኝ አለችው። አይ መውደር ሳይሆን ብትወደድስ ምን ይወጣላታል ብለሽ ነው? ገርሞኝ ነው እንጂ። ቆይ አንቺ እንደዚህ ምንድን ነው የሚያናድድሽ? ማለቴ ልጅቷ ጥሩ ሰው ናት፣ ከኔ ጋር ብትሆን ምንድን ነው እንደዚህ የሚያበሳጭሽ አላት። እውነቱን ምናልባት ስለምወድህ ነው እንድትለው ፈልጎ ነበር፣ ግን አልሆነም። በቃ እኔ ምን አገባኝ፣ አላቅም ለምን እንደሆነ ብቻ ለማንኛውም ከተመቸች እሺ አለችው እና አረፈችው። በመጨረሻ እራት ግብዣቸውን ጨርሰው ወደ ቤት መጡ።
አዴም እንኳን ሰላም መጣችሁ ብላ ተቀበለቻቸው። ያለውንና የተሰማትን ነገር ሁሉ ጠየቀቻት እንደ ጓደኝነቷ። አዴና ኤሊ በጣም ደስ የሚል የፍቅር ጓደኝነት እስከ ጥግ ድረስ አላቸው። ክፉ ቀን አገናኛቸው። አሁን ረዥም ጉዞ ረዥም መከራና ስቃዎችን እኩል እየተመካከሩ አልፈውበታል። እና ለሙዬ አሁን ምን ታስቢያለሽ? እንደሚያፈቅርሽ ማለቴ ትወጇዋለሽ ብዬ አስቤ እኮ ነው ባቡሬን አለቻት። አረ አሁን ላይ እንደዛ አይነት ነገር እንዲሰማኝ አልፈልግም። በችኮላ ያልሆነ ውሳኔ ወስኜ እንዳለፈው ህይወት የጨለማ ውስጥ መግባት አልፈልግም። ታውቂያለሽ መጀመሪያ አንቺን ሳገኝ ጃኬት ያለበሽኝ አጋጣሚ፣ ከዛ በመቀጠል ደግሞ ኤላን ከ7 ዓመት በኋላ አግኝቼው በቃ ድጋሜ እንደሚያፈቅረኝ እሺ ብሎ ተባብለን ብዙ ጊዜ ያሳለፍ ነው። ግን ደግሞ 7 ዓመት ሙሉ እንዴት ወንድ ልጅ ብቻውን ይቀመጣል ብዬ ሳላስብ ሌላ ህይወት እንዳለው መጠርጠር ነበረብኝ። ሳልጠረጥር በመቅረቴ ነው ይሄ ሁሉ ዋጋ የከፈልኩት። አዴ አንቺም ብትሆኒ ማሰብ አለብሽ። በቃ ዛሬ በእጃችን ያለው ሁሉ ነገ ጧት ሊጠፋ ይችላል እና ጠንቅቅ ማለት አለብሽ እያለች አዴን መከረቻት። አዴን ብትሆን እሺ በቃ ምንም ችግር የለው አታስቢ አለች። ተመካክረዋል። ገጠር አካባቢ እንግዲህ ከአሜሪካ የመጣው ልጅ ፍቅረኛውን ይዞ ጠፍቷል። ፍቅረኛውም አንጀቷን አስራ አጎቷን ተሰናብተው ወደ ከተማ ለመምጣት ወስነዋል። እነ ሮማንና እናሹ እንዲቀበሏችሁ እያሉ ዳይመንድ ይሸኝቷቸዋል። ምስኪን ሲያሳዝኑ። ዳይመንድና እንግዲህ ሩታ ተመቻይተዋል። ቪዲዮ በቀረጻ ቁጥር የሀገሩ አረንጓዴ መሆኑ የአካባቢው ሁሉ ነገር ተመችቷታል። በጣም ነው የማመሰግነው። ታውቃለህ ሀገሩ ሁሉ ተመችቶኛል። በዛ ላይ የነ አዴ እህት ዲያንስ ሁሉ በቃ ጭፈራው ተመችቶኛል እያለች ደስታዋን ገለጸች። ፍቅር ተብዬዋ በነዲቭና በአዴ ሴራ ጥንስሳ ለእናቷ የሆነ ነገር ማድረግ እንዳለባትና የአዴና የዴቭ ጋብቻ የሆነ ነገር አርጌ ማስቀረት አለብኝ መለያየት አለብኝ ብላ አስባለች። ከቅንጭላቷ ፈጥራ እማዬ ቅድም እኮ ውጭ ወጥቼ አዴ ተብዬዋ ከወንድ ጋር ይቻታለሁ እየተጃጃለች ነው። ዴቭ እዛ የሷን ነገር ለመጨረስ ገጠር ገብቶ ዴፋ ቀና ይላል፣ እሷ ከወንድ ጋር ዝህ ትጃጃላለች። እማዬ ደውዬ ልነግረው ነው እያለች አረባክሽ አንቺ ጉደኛ ደግሞ አዴና ከመቼ ወዲህ እንደዚህ የምታረገው? አዴ በጭራሽ እንደዛ አታረግም። እና ደውለሽ ነገርሽው? አይ ማያ አልነገርኩትም፣ ግን ከኔ ይልቅ አንቺ ብትነግሪው ነው የሚሻለው። እሱ እዛ እንደዛ እየተንከራተተ እሷ ዝመጃጃሏ እያለች ልታሳመን ሞከረች። ግን ደግሞ እናቷ አላመኗትም። አዴይን ለዘመናት የቤት ሰራተኛ አድርገው ጠንቅቀው ባህሪዋን ስለሚያውቁ እንደዚህ የምትወደውና የምታፈቅረው ያውም ደግሞ ሽምግልና የሚልከው ወንድ ጥላ ሌላ ወንድ ጋር ትጃጃላለች ብሎ ማሰብ ሞኝነት ነው። እና ባክሽ ይህንን ከህሊናሽ አውጪ። በጭራሽ አዴይ እንደዛ አታረግም እንዴ! ከየት ነው የምታመጪው አንቺ? ቆይ ምንድነው አላማሽ? ብለው ኮስተር ጠየቋት። እንደማይሳካላት ስታውቅ ዝም አለች። ከወጡላት በኋላ እንዴት ብዬ ባለያያቸው ነው የሚሻለኝ? አይኔ እያየ ዴቭና ዴ ተጋብተው ባልና ሚስት ሊሆኑ ነው ማለት ነው። እኔ በቃ ሊያበቃልኝ ነው ማለት ነው። በጭራሽ ዝም አልልም እያለች ሮማን እንግዲህ ከአዴ ከሄደች በኋላ በቃ እንደፈለገች ለእናቷም ያልሆነ ነገር እየሰካች እንዲታጣላቸው እየሞከረች ነው። በተለይ ድማሹ ስለሚያፈቅራት ስራችን ከጨረሽ ነይ ቶሎ እኔ አጠገብ በረንዲያ ስለሚላት ስለምትሄድ ሲያወሩ ሲጫወቱ አትወድም። በመጨረሻ አንቺ ሮማን ተብዬዋ ዛሬ ስራልሻለሁ አሳይሻለሁ ብላ ከሱቅ እትዬ ጋር ሄዶ የገዙትን ልብስ የተለያዩ ስራዎችን መንቀርቅር አድርጋ አሁን ስራሽን ሳጨርሺ ከአሹ ጋር ሄደሽ በረንዳ እንደፈለግሽ የምታወሪውን እናቴ በደንብ ልታይ ይገባል ብላ ጠራቻት። መጀመሪያ እናቷን ጠራቻት። ስትጠራት ማዘር እናቷ ያተፈጠረውን አልጋ ላይ የተዝረከረከውን ልብስ ሲያዩ በቃ ግራ ገባቸው። እውነትን ፍቅር ሮማን ስራዋን ሳጨርስ ነው ሆዲያ አሹ ጋዛ ወሬ የምታወራው ብለው ማመን ጀመሩ። በመጨረሻም ጠሯት እና በቃ እንደዛ ሊናገሯት ነው። እውነቱስ ያውቁ ይሆን ወይስ ደግሞ የፍቅር ሴራ ይሰራላት ይሆን አይታወቅም። የፍቅር እናት ልብሱ ተዝረክርኮ ሲያዩ ተናደዋል። እና ውድ ቤተሰቦች የድራማው እዚህ ላይ ያበቃል። በሌላ ፓርት እስከምንገናኝ መልካሙን ሁሉ እመኝላችኋለሁ። ለቤት አዲስ የሆናችሁ እንደተለመደው ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ ቻው።